ሐብል በክፍል 14 ወይዘሮ ዘነቡ እንግዲህ የውሸት ልጇን አስተዋውቃታለች ማለት ነው። ብሌን ናት ብላ ሌላ ሰው ነው ያስተዋወቀቻት። እንግዲህ ከመጀመሪያው ከመገናኘታቸው በፊት ብዙ ነገር መስራት እንዳለባቸው ተመካክረው ነበር የሄዱት። ልክ እንዳገኘሻት እናትሽ ነኝ ወይ ደግሞ እናትሽ ናት ስልሽ አንቺ ደግሞ ፌንት ትበያለሽ ብላት ነበረ ወይዘሮ ዘነቡ ለኩኩሻ ማለት ነው። እሷም እንግዲህ ራሷን ስታ ነበር። ወይኔ ጉድ እዚህ ጋር መናገር አልነበረብኝም ለልጄ፣ እንዴት እንደዚህ አይነት ነገር እናገራለን፣ እኛም ለመናገር ቸኮልን ብላ እንግዲህ ያጽናናቻት ነበረ። ግን ይህን ነገር ያደረጉት ሆን ብለው ነው ማለት ነው። እሷን ለማሳመን ያደረጉት ድራማ ነው። ወይዘሮ ሰላም ግን ልጅን አገኘው ብላ ደስተኛ ሆናለች ማለት ነው። ግን ትክክለኛ ልጇ ሳትሆን ያው ለገንዘብ ብላ ከካና፣ ምክንያቱም ትክክለኛ ልጇ ሐብልን ብታስተዋውቃትም እንዴት እንዳሳደገቻት ስለምታውቅ ብዙ ግፍ ስላደረሰችባት እንዳለች ሳይሆን ከዚህ በፊት በልጅነቷ እንደምትመታት እና እንደዚህ በሚጥሚጣ ሁሉ እንደምታጥናት ሐብል በደንብ አድርጋ ታስታውሳለች። ይህን ነገር ደግሞ በተደጋጋሚ ነግራታለች። ቆይ የኔ ያለ ምንድን ነው የምታሰቃዩኝ በዛ እድሜ? ቆይ ምን አድርጌሽ ነው ብላ ስጠይቃት ነው እንግዲህ እኔ እኮ ወላጅ እናትሽ አይደለሁም፣ ወላጅ እናትሽ ገና እንደተወለድሽ ነው እዛው ሆስፒታል ጥላሽ የሄደችው፣ ከዛ እኔ ደግሞ አንስቼ አሳደግኩሽ ብላ ወይዘሮ ዝናቡ እንግዲህ ለሐብል ነግራት ነበረ። ሐብልም ለብዙ ጊዜ ይህን ነገር አምኖ መቀበል ከብዷት ነበር። ምክንያቱም እናቴ እያለች ነበር የምጠራት እንደዛ እያሰቃየቻት እንኳን እንግዲህ ይህን ስራዋን ስለምታውቅ ነው ሐብልን ትክክለኛ ልጇን ያላስተዋወቀቻት ማለት ነው። እንግዲህ በሐብል ፈንታ ኩኩሻን ለማስተዋወቅ ነው የሄደችው። ኩኩሻ ደግሞ ዱርዬና ማለት እንደዚህ ያራዳ ቋንቋ የምትናገር ምናምን ነገር፣ እሷ ግን ስለ ሐብል የነገረቻት ጥሩ ልጅ እንደሆነች የቤተ ክርስቲያን ልጅ እንደሆነች አድርጋ ነው ለወይዘሮ ሰላም የነገረቻት ማለት ነው። እሷም እንግዲህ አምና ተቀብላ ስታያት ልጇን ያው ያንን ነገር አላስታወሰችም። ምክንያቱም ልጅ ናት ብላ ስታስታውቃት ገና እንደተወለደች ነው ጥላት የሄደችው። ምን የምትለየው ነገር የለም ማለት ነው። ዘነቡ እንግዲህ ኩኩሻን የመረጠችበት ምክንያት ከሐብል ጋር ስለሚመሳሰል፣ አንቺ ከሐብል ጋር ስለምትመሳሰል እንጂ አንቺን የመረጥኩትኝ ሌላ ሰው መምረጥ እችል ነበረ እያለቻት ነበር ማለት ነው። እሷም ግድ የለሽም ዜዶ እኔ በደንብ ነው የምጫወተው ብላ እራሷን ስታ እንግዲህ ለብዙ ጊዜ ዝም ብላ የእውነት ሳይሆን የውሸት ማለት ነው ራሷን ስታል እያስመሰለች ነበረ። እናቷ ደግሞ ማለት ልጅ ነበር ላይ የምታስበው ሰላም በጣም እየተጨነቀች ነበር። ግን ትክክለኛ ልጅ አይደለችም ማለት ነው። ግን ቆይ ለምንድን ነው ብሌንን ሆስፒታል ማለት ሐብልን ሆስፒታል ጥለሻት የሄድሽው ምናምን ብላ ጥያቄ ስታቀርብላት፣ ያው በዛ ሰዓት እኔ የሐብልን አባት በጣም ነበር የምወደው እና እሱ ደግሞ የሀብታም ልጅ ነበረ፣ እኔ ደግሞ ድሃ የድሃ ልጅ ነበርኩ። ቤተሰቦቹ እኔን እንዳፈቀረ ሲያውቁ ወደ ውጭ ሀገር ላኩት እና እኔ ደግሞ እሱ ስከተል እናቴንም በመሀል አጣኝ። በዛ ጨለማና ሲቃይ ውስጥ ሆኜ ነው ሐብል የተወለደችው እና ምንም ማድረግ ስላልቻልኩ ሆስፒታል ጥያት ሄድኩኝ። እና የሐብል አባት እኮ ውጭ ሀገር ከሆነ ይሄኔ ሀብታም ነው ማለት ነው በለው ሲያመጣው አንዴ ነው ይባል የለ እውነት ነው። የሐብልም አባት ሀብታም ከሆነማ በአንዴ የሀብት ማማ ላይ መውጣታችን ነው እያለች ነበር ማለት ነው ወይዘሮ ዘነቡ። እሷ የሚታያት እንግዲህ ብርና ብር ነው። ቢያንስ እውነተኛ ልጇን ራሱ ብታስታውቃት ጥሩ ነበር። አንዳንድ ጊዜ ማለት አንዳንድ ሰዎች ምንም በቃ የእውነት በፊልም ራሱ ይሄ ፊልም ቢሆንም የእውነት ራሱ ምንም በቃ ፈሪያ እግዚአብሔር የሌላቸው ሰዎች አሉ። ምንም የማይመስላቸው በቃ እንደ የሰው ጉዳት ምንም የማይታያቸው ሰዎች አሉ ከራሳቸው ጥቅም ውጭ እና ወይዘሮ ዘነቡ እንግዲህ እንደዛ ነው የሆነችው። ሐብል በዚህ በኩል እናቴ ጥላኝ ሄዳለች፣ እናቴ አትፈልገኝም፣ የዘጋ እናቴ ራሱ እኮ ሆስፒታል ወልዳ ጥላ የሄደች ነኝ፣ ስለዚህ ማንም ሊፈልገኝ አይችልም እያለች የበታችነት ስሜት ይሰማታል ማለት ነው። ይህን ሁሉ ነገር እንግዲህ ወይዘሮ ዘነቡ ታውቃለች ማለት የውስጧን ባታውቅና ባትረዳትም ግን አሰቃይታ እንዳሳደገቻት ታውቃለች። ስለዚህ አሁን ደግሞ እናቷ ከመጣችላት በዛ ላይ እናቷ ጥሩ ሀብታም ከሆነች ሀብታምነቱ ይቅርና በቃ እናቷን ትፈልጋለች ይችልች። ስለዚህ እናቷን ላስታውቃት ብላ አዝና ብታስታውቃት ጥሩ ነበረ። ከዚህ በፊት አንቺ እኮ በጣም አሰቃይተሽ ነው ያሳደግሽ ብላ ስትወቅሳትኝ ሐብል ላደረግኩብሽ ነገር በጣም አዝናለሁ፣ ያን ነገር መመለስ አልችልም ብላት ነበር። በዚህ ነገር መካስ ትችል ነበር። እሷ ግን ምን አደረገች? እውነተኛ እናቷ ስትመጣ በሌላ ልጅ ቀይራ የዘጋ ልጇን የደበቀቻት ማለት ነው። እሷ እንግዲህ ሐብል እንደተፈታች አታውቅም። በነገራችን ላይ ወይዘሮ ዘነቡ አሁን የምታስበው ሐብል እስር ቤት እንደሆነች ነው። ግን ሐብል ተፈታለች። ይሄን ነገር የሚያውቁት እንግዲህ እነዝራ ብቻ ናቸው። ብታውቅ ራሱ እውነተኛ ልጇን አታስታውቃትም። ምክንያቱም ሐብልና እናቷ ከተገናኙ ስለ እኔ መጥፎነት እኔ እንዴት እንዳሳደግኳት ሐብል ትናገርብኛለች ብላ ስላሰበች ይመስለኛል እንግዲህ ወይዘሮ ዘነቡ ትክክለኛ እናቷን ለሐብል ያላስተዋወቀቻት ማለት ነው። ምክንያቱም ስራዋን በደንብ አድርጋ ታውቃለች፣ እንዴት አሰቃይታ እንዳሳደገቻት። ግን ደግሞ ከዚህ እንዴት ለእናቷ እኔ እኮ ሐብልን ለማሳደግ በጣም ብዙ ዋጋ ከፍያለሁ፣ እሷን ለማሳደግ እንደምታየው መልኬ ተቀይሯል፣
የኔን ውበት በሀብል ላይ ታይዋለሽ እያለች እንግዲህ የሌለ ነገር እየቀበጣጠረችላት ነበረ። እሽና አሁን አንቺ ሀብልን ሳታሳድጊያትኝ አባት አለኝ ብላ ጠይቃሽ ታውቃለች ምናምን ስትላት፣ አዎ እኔማ ከራሴ ህይወት ጋር አገናኝቼ ነው የነገርኳትኝ። የዘጋ ባለቤቴ ከተጋባንበት ለትንሽ ጊዜ ከቆየም በኋላ ልጅ አልወልድ ስል ትቶኝ ሄደ ብላ እንግዲህ የውሸት ወሬ እያወራችላት ነበረ። ግን ከአቶ እስክንድር ቤት የወጣችው እንደዚህ በአጭበርባሪነቷ እና በገንዘብ ወዳድነቷ ምክንያት ነው ከቤት የተባረረችው ማለት ነው። እሷ ግን የሌለ ውሸትና ታሪክ እየፈጠረች እየነገረቻት፣ እሷ ደግሞ እያመነቻት ትገኛለች ማለት ነው። እና ወደ ኩኩሻ ሄዳ በቃ እኔ ሄጄ ይህን ታሪክ እነግራታለሁ ማለት አንቺ ባልተመቸ ሁኔታ ውስጥ ሆነች ጥለሻት እንደሄድሽ እኔ ለልጅሽ አስረዳታለሁ። ወይ እኔ እኮ ይህን ነገር ብነግራት አትረዳኝም ብዬ ነው። የምትረዳኝ ከሆነማ አንቺ ንገሪያትኝ እና እባክሽ እንደ ቅድሙ እንዳትደነግጥ ቀስ አድርገሽ ንገሪያት እያለች እንግዲህ እሷ የእውነተኛ ልጇን መስራትኝ ለእሷ ዋጋ እየከፈለችላት ነው። ግን ወይዘሮ ዘነቡ ዋሽታታለች ማለት ነው። ግን የእውነት እንደዚህ ከኩኩሻ ጋር ሲያወሩ ምናምን ከታወቀባት በእውነት ማለት የሚያስጠይቅ ስራ ነው እየሰራች ያለችው። የወሰደችውን ገንዘብ በሙሉ ላታስመልሰት ትችላለች። በእርግጥ ግን ልጇን በውሸት ካስተዋወቀቻት በጣም ነው የሚከብደው። ምክንያቱም ይህ ራሱ ያስቀጣታል፣ በህግ ራሱ ያስጠይቃታል እያደረገችው ያለችው ነገር ማለት ነው። አንደኛ ገንዘብ ለመቀፈል ብላ ነው እንደዚህ ያደረገችው። እውነተኛ ልጇን አስታውቃ ይህንን መቀበል ትችል ነበረ። ግን እሷ እውነተኛ ልጇን ሳይሆን ሌላ ልጅ አስታውቃ ይህን ነገር እያደረገች ያለችው ማለት ነው። እንግዲህ በዛ ማለት በዚህ ወይዘሮ ሰላም ወይ ሲያወሩ ለድራማ ብለው ይህን ነገር እንዳደርግ ከኩሻ ጋር ድንገት ሲያወሩ ከሰማች ከዚህ ነገር ልትወጣ ትችላለች። ከዛ ውጭ ግን የምታውቅበት ምክንያቱም ወይ ደግሞ እድሉ አይኖራትም ማለት ነው። ይኸውልሽ ኩኩሻ እስካሁን ድረስ እኔ ባልኩሽ መንገድ ተጉዘን ጥሩ ቦታ ላይ ነው ያለ ነው። ግን አትንቀሽቀሽ። ከእንግዲህ በኋላ ማድረግ ያለብሽ እኔ የምልሽን ብቻ ነው። አሁን እሷ ልጅን ስጪ ምናምን ብላ ስትለምንኝ እኔ እንዲህማ በቀላሉ ልሰጥሽ አልችልም። እንዴት ብዬ ነው ልጅን የምሰጥሽ ብያታለሁ። እንዴ ዜዶ እኔ እኮ ልጅሽ አይደለሁም፣ እሷም እኮ እናትሽ አይደለችም። እኔ እንደዛ ያልኳትኝ በአንዴ ልጅ ንውሰጂ ስላት ገንዘቡ ፈልጌ ወይ ደግሞ ሌላ ነገር ፈልጌ እንዳይመስላት ወይም እንዳትጠረጥረኝ ብዬ ነው። ዜዶ እንደው አንቺ እኮ ማለት ነው እንደው ጭንቅላትሽን ብታስቢበት ብዙ ነገር ትሰሪያለሽ። አንቺ ባትማሪም እኮ ዲግሪ ያለሽ፣ ዲግሪ ያላቸው ራሱ እንዳንቺ አያስቡ። መቀለድሽ ነው እንደዚህ የምትይው? አረ የእውነቴን ነው እየቀለድኩ አይደለም። አሁን ይሄ ማን ያስበዋን እያለች ነበር ኩኩሻ። በቃ ችግር የለውም ይህን ነገርማ አታራዝሚው፣ ግድ የለሽም ቶሎ መሄድ እፈልጋለሁ እያለች ነበር ማለት ነው። ኩኩሻም ራሱ በጣም ማለት ጥሩ ልጅ ብትሆን ኑሮ ወይ ደግሞ ለሰው የምታስብ ብትሆን ኖሮ ይህን ነገር አታደርግም ነበር። ልክ ወይዘሮ ዘነቡ ይህን ነገር ስጠይቃትኝ ለአብል ሄዳ መናገር ትችል ነበር። እና አንቺ ፈልጋ መጥታለች እና ደግሞ ወይዘሮ ዘነቡ በአንቺ ፈንታኔ ልታስተዋውቀኝ ነው። ጥሩ ሰው ብትሆን ኖሮ ማለት ለገንዘብ ብላ ክፉ አላለ አንድ ጊዜ ለገንዘብ ተብሎ ሰው መጥፎ ነገር ይሰራል ማለት። አሁን ዘነቡና ኩኩሻ እያደረጉ ያሉት ነገር ያ ነው። እናትና ልጅን በማገናኘት ፋንታ እሷ ግን ለገንዘብ ብላ ልጇ ሰጥቶ ልጅሽ ነኝ ብላ ሂዳ ከዛ ወደ ውጭ ሀገር ለመሄድ ነው ማለት ነው ኩኩሻ እንደዛ እየሆነች ያለችው። እውነት ንጹህ ልብ ቢኖራት ወይ ደግሞ ጥሩ ሰው ብትሆን በቃ አለ አይደለ የሰው ችግር የሚገባው የሰው ህመም የሚገባው ሰው አለ አይደለ። ስለዚህ እቺ ልጅ እናቷን በማጣት እናቷ ጋር ባለማደጓ ተጎድታለች። ስለዚህ እኔ ሊነግራት ይገባል ብላ መንገድ ትችል ነበረ፣ ወደ ገንዘብ ባታደላ ማለት ነው ኩኩሻም። ወይዘሮ ዝናው በዛ ማለት በዚህ ተሳክቶላታል። አሁን ላይ ጠንበል ብላ በመኪና እየተንሸራሸረች እንዲሁም ደግሞ የምትኖርበት ሆቴል ነው የምትኖረው። ከጎዳና ተነስታ የሁሉም በክፉ ስራ ነው ያገኘችው ማለት ነው። ማለት በውሸት የተገኘ ነገር ደግሞ የሆነ ጊዜ ወይ እውነታው ታውቆባት ከዛ ነገር ትወጣለች ማለት ነው። ማለት የባሰ ችግር ይገጥማታል። እውነት ይዘገያል እንጂ በስተመጨረሻ መጋለጥ አይቀርም። ሀብል ደግሞ በዚህ በኩል ከእዝራ ጋር ጥሩ ጊዜ እያሳረፉ ይገኛሉ። እዝራ እንግዲህ ድጋሚ ለሀብል ቀለበት አድርጎላታል። በመጀመሪያ ስትመጪ ያልተወደድሽ ሙሽራ ነበርሽ፣ አሁን ግን ውድ ሙሽራ ነች ብሎ ድጋሚ ቀለበት አስሮላታል ማለት ነው። እሷም በዛ ነገር ደስተኛ ሆናለች። ይህ ነገር በህልሜ ነው በእውኔ ነው እያለች ነበረ። አጸደ ደግሞ የእዝራና የሀብልን ቅርርብነት አይታ በጣም ቅጥል እረርብን እያለች ትገኛለች። እናንተ እዚህ አለማችሁን ትቀጫላችሁ፣ እኛ ጨጓራችን ይቀጠላል። ወደ ሜርሲ በመሄድ እንግዲህ እዛ ወንድምሽና መራትሽ አለማቸውን ይቀጫሉ፣ አንቺ ደግሞ እዚህ መጠጣተች ተኮራትመሻል። ቆይ አንቺ ምን አይነት ሞኞች እንዴ በዚህ ሰዓት መጠጥ ትጠጫለሽ? እና ምን ላድርግ አክስቴ ምን ላድርግ ብለሽ ነው? ብዙ ነገር ሰርተን እስካሁን ድረስ አልተሳካልንም። አሁን ደግሞ ሌላ እቅድ ማቀድ አለብን። እና ምን አይነት እቅድ እናቅድ እንችላለን? ከእንግዲህ በኋላ ሀብል እስር ቤት መግባት የለባትም ብለሽ ታስቢያለሽ? ሀብል እስር ቤት መግባት አለባት። ይኸውልሽ ቢኒያም አንቺ ወንጀል ማለት አንቺም ሆነ ሀብል
ምንም አይነት ነገር እንደሌለባቸው እሱ ወንጀሉ እንደፈጸሙ ተናግሯል። ስለዚህ ሀብል ድጋሚ እስር ቤት የምትገባበት ምንም አይነት አጋጣሚ የለም። ስታስቢው የእስር ቤቱ እንትን መስልሻለሁ፣ የምፈልገውን ሰው ማስር፣ የምፈልገውን ሰው መፈታ። እንዴት ነው የምታስቢው ሜርሲ? አላቅም አክስቴ፣ ብቻ እኔ ድጋሚ እዛ እስር ቤት መግባት አልፈልግም። በአሁኑ ሰዓት ቢኒ ለማንም አልተናገረም ማን እንዳዘዘው፣ እራሱ ወንጀሉ እንደፈጸመው ነው የተናገረው። ስለዚህ አሁን ያለን አማራጭ አንድ አማራጭ ነው። እሱም እንግዲህ በብሌን የዋህነት ማለት በሀብል የዋህነት ተጠቅመን ወደ እሷ ህይወት መግባት ነው ያለብን። ማለት የእሷን እግር ጧትም ማታ እያጠፉ ልንከባከባት፣ እንደዛ ነው የምትይው? እንደዛ አይደለም ሜርሲ። ይኸውልሽ እባብ እንኳ ከመንደፉ በፊት መጀመሪያ ይጠመጠምብሻል። ስለዚህ ሀብልን በደንብ መቅረብ አለብን። በቃ እንደ ጥሩ ሰው መስለን ለእሷ ጥሩ ሰው መስለን ማሳየት አለብን። ከዛ በኋላ እኛ ስራችንን እንሰራለን፣ ተንኮላችንን እንሰራለን ብላ እየነገረቻት ነበረ። ወይ አክስቴ፣ ያው ምንም አልገባኝም። ያች የተረገመችን መቅረብ አልችልም፣ በፍጹም ማድረግ አልችልም። ያው ሜርሲ፣ አንቺ ታውቂያለሽ ወንድምሽ እንደሆነ ለአንቺ ግድ የለውም። እዛ ለሀብል ቀለበት እያደረገላት ነው። ከዚህ በኋላ የቤቱ ንግስት ሀብል ናት። ወይ ደግሞ ምን ያውቃል፣ ዛሬ ሌሊት ልጅ ተፈጥሮ ከዛ ይሄ ንብረት የቤቱ ንብረት በሙሉ ለሀብልና ለልጇ እንዲሁም ለእዝራ የሆነውን አንቺ ደግሞ ባዶሽን ትቀሪያለሽ እያለች ሜርሲን እንግዲህ በነገር እየሞለቻት እያጨናነቀቻት ትገኛለች ማለት ነው። አጸደ በጣም ከባድ ሰው ናት። በማስመሰል የተካነች ሰው ናት። እንግዲህ ሜርሲ በደንብ ነው ያመነቻት። ሜርሲ ለምንድን ነው አጸደ እንደዚህ የምታደርገው? ለምንድን ነው ወንድሜ እንድጠላ የፈለገችው? በዚህ ልክ ለምንድን ነው ጭንቅላቴን በክፉ ነገር የምሞለው ብላ አላሰበችም። እሷ የምትነግራትን ነገር በሙሉ ትቀበላታለች ማለት ነው። መጥፎ ነው፣ አይ ይሄ ነገር አይደለም፣ አይ ጥሩ አይደለም አትልም። በቃ እሷ የምትላት በሙሉ ትቀበላለች። እሷ የምትናገረው ነገር በሙሉ ልክ ነው፣ ወንድምሽ መጥፎ ልጅ ነው፣ አንቺን ከውርሱ ውጭ ማድረግ ነው የሚፈልገው ስትላት እውነት ነው ብላ ለእዝራ ከባድ ጥላቻ ይኖራታል ማለት ነው። አንቺን አይንከባከብሽም፣ እዝራን ብቻ ነው የሚወደው ስትላት አምና ትቀበላታለች። እንግዲህ አጸደ በጣም ከባድ ሰውነት። ይህንን ተንኮሏን የሚያውቀው ደግሞ እዝራ ማለት አቶ እስክንድር ነው። እንዴት ያለች መጥፎ ሰው እንደሆነች በደንብ አድርጎ ያውቃል። ምክንያቱም የዘጋቱ ስለሆነች ከዚህ በፊት ብዙ ነገር ስላደረገች፣ አሁን ላይ ደግሞ ሜርሲን በመጥፎ ነገር አእምሯን እየሞላቻት እንደሆነ በደንብ አድርጎ ያውቃል። እንዲሁም ከዚህ በፊት ሜርሲ ማለት ነው እንዴ አባዬ ግን እኔ የወለድከኝ ልጅ ነኝ ስትለው በጣም ያዘንባትም ማለት የአጸደ የስራሽ መስልሽ፣ ቆይ ምን አይነት ሰው ነሽ? እንዴት ነው ይችል ልጅ አእምሯ እንደዚህ አድርገሽ የመረሽው? እያለ በጣም አዝኖባታል ማለት ነው። እሷ እንግዲህ ለወንድሟ ሆነ ለማንም አትጨነቅም። ከዛ ቤት የምትፈልገው አንድና አንድ ንብረት ነው ማለት ነው። አጸደ እየፈለገችው ያን ነው፣ ግን ሜርሲ ምንም አልገባትም። ከዚህ በፊት ያንቺን ድርሻ ወደ እኔ ስም አዙሪ፣ ምክንያቱም የአዝረም ተብዬ ያንቺን ንብረት ሊወስድብሽ ይችላል፣ ስለዚህ በእኔ ስም አድርጊ ብላ እያባባለቻት ነበረ። ግን ሜርሲ ምንም አትነቃም፣ አትባልም ማለት ነው። አምና ትቀበላለች ሁሉንም ነገር። እዝራ ደግሞ ከሀብል ጋር ላይ ጥሩ ጊዜ እያሳለፉ ነው። አቶ እስክንድር በዛ ነገር በጣም ደስተኛ ነው። ምክንያቱም ከመጀመሪያውም ሀብል እና እዝራ አንድ ላይ እንዲሆኑ ይፈልግ ነበረ። ያ ነገር እንግዲህ ተሳክቶ ስላየ በጣም ደስተኛ ሆነዋል። እንግዲህ ሀብል ቁርስ ልስራ ብላ እየሰራችው ያለ በመዋል አጸደ መታ እንዴት ናችሁ ማለት እንዴት ነሽ ሀብል? ስለተፈታሽ በጣም ደስ ብሎኛል። በእውነት ወደ ቤት ስለተመለሽ በጣም ደስ ብሎኛል። ኧረ እባክሽ እንደው እንደዚህ ባታስመስይ ጥሩ ነበረ። እኔ በመፈታቴ እኮ ረድብን እንዳልሽ ይለይብሻል። እና ደግሞ እንደዚህ በማስመሰል ሳይሆን በእውነተኛ ከቀረብሽ ነው እማምንሽ። ምን ማለትሽ ነው ሀብል? ደህና አደርሽ ወይ ደግሞ ወደ ቤት ተመለሽ በማለቴ ነው እንደዚህ እየተናገርሽኝ ያለሽው? አይ ከልብሽ ቢሆን ኖሮ እቀበለሽ ነበረ፣ ግን ከልብሽ እንዳልሆነ በደንብ አድርጌ አውቃለሁኝ። ለመሆኑ ሜርሲ የት ነው ያለችው? ሜርሲ ከክፍሏ ናት፣ ተኝታለች። ለነገሩ ሁላችሁም ማለትም እንዴት ትተኛለች? እኔ በመፈታት እየተጋላበጠች ነው ያደረችው። ሁላችሁም ተረብሻችኋል፣ እሷ ብቻ አይደለችም። በጣም ተሳስተሻን ሀብል። እንደውም አንቺ በመፈታትሽ እኛ በጣም ደስተኛ ነን። ለማንኛውም አሁን ቁርስ እያቀረብኩ ስለሆነ መጥታችሁ መብላት ትችላላችሁ ከፈለጋችሁ። ለነገሩ ወይስ እኔ የሰራሁትን ነገር መብላት አትፈልጊም? ተጠራጣሪ ነሽ መሰለኝ። ቆይ ይሄ ከጥርጥር ጋር ምን ያገናኘውን? ቆይ አንቺ እንዴት ነው የምታስቢው? እኔ በአሁኑ ሰዓት ከማንም ጋር መጣላት አልፈልግም፣ ከሁላችሁም ጋር ሰላም መፍጠር ነው የምፈልገው እያለች እንግዲህ እየተለሳለሰች ትገኛለች አጸደም። ከዛም ሀብል ደግሞ ምን አስበሽ እንደዚህ የምትለሳለሽው? እርግጠኛ ነኝ የሆነ ተንኮል አስበሻን ብላ እየነቃችባት ነው። ግን ማለት በዚሁ ከቀጠለች አጸደ ሀብልን ታሳምናታለች። ምክንያቱም ሀብል በጣም የዋ ስለሆነች ታምናታለች ማለት ነው። እንግዲህ ወደ ሜርሲ ክፍል በመሄድ ያውልሽ አሁን ያቺ ምራትሽ ቁርስ እያቀረበች ነው።
ስለዚህ እኔ እንሂድና አብረን ቁርስ እንቀላቀል። ያችን የተመታች ነው ምራትሽ የምትይኝ ድጋሚ እንደሱ እንዳትዪ። ይኸውልሽ ጧት ማታ ያወራነውን ረሳሽው እንዴ? ማታ ደግሞ ምን አውርተን ነበረ? ወይ አንቺ ደግሞ አትረቢም ጭራሽ። ቆይ አንቺ የጠጣሽው መጠጥ ነው ወይስ መልስ ነው? እኔ አላቅም፣ ራሴ ሊፈነዳ ነው እያለች ነበር። አሁን ላይ ማሰብ ራሱ አልችልም፣ በጣም ራሴን እያመመኝ ነው። ይኸውልሽ አሁን ካለችበት ንቂና እነዚህን ሰዎች ማጥመድ አለብን እያለች እንግዲህ አጸደ ሜርሲን እየጨቀጨቀቻት ነው የምትገኘው። አሁን ከቁርስ እንገኝ ብላ እንደምን ማሳምናት ከሄደች በኋላ ስለተፈታሽ በጣም ደስ ብሎኛል፣ ከአንድ ላይ ስላየኋችሁ ደግሞ በጣም ደስ ብሎኛል ስትል አቶ እስክንድርም በቃ እኔ ምንም አይነት ምግብ መብላት አልፈልግም ብሎ ይነሳ ሲል እዝራ ደግሞ አይ አባዬ ተው ይሄን ማዕድማ ገፍተህ መሄድ የለበትም ተቀመጥ ሲል ሜርሲ መጥታ ደግሞ ስላየኋችሁ በጣም ደስ ብሎኛል አባዬ በጣም ይቅርታ፣ በእርግጥ አጥፍቻለሁ። አረ የጠፋው እኮ የሰው ነፍስ እኮ ነው የጠፋው፣ እንደዚህ በቀላሉ ይቅርታ ትሉኛላችሁ እንዴ? እንደው ተወኝ እዝራ መብላት አልፈልግም ብሎ እዝራም ተነስቶ ከሀብል ጋር ወደ ክፍላችሁ ሄዱ። ቆይ እውነት የምናምንሽ ነው የሚመስልሽ? እንደዚህ እያደረግሽ ያለሽው ሌላ ነገር አስበሽ ነው እርግጠኛ ነኝ ብሎ አቶ እዝራም ማለት አቶ እስክንድር አጸደን ተቆጥቷት ሲሄድ ከዛ ቆይ አንቺ ምን ይዘጋሽ አትናገሪም እንዴ? ይህ ሁሉ የምሰደበው እኮ ላንቺ ብዬ ነው። ይኸውልሽ በዚህ አንድ ላይ ሆኖ ሳያቸው ራሱ ጨጓራ ይኖረድ ድብን ያለው እያለች እንግዲህ ሜርሲን አልተሳካላቸውም። በአሁኑ አልተሳካልሽም፣ ሌላ እቅድ ካለሽ ፈልጊ ብሏት አቶ እዝራም ተነስቶ ሄደው ማለት ነው። ወይዘሮ ዘነቡ ደግሞ በዚህ በኩል በሰው ብርና በሰው መኪና ፈልሰስ እያለች ትገኛለች። እንግዲህ እንዳጋጣሚ እየሄደች እያለ ጽድን እንደዚህ ከመንገድ ላይ ስታያትኝ ሹፌር አቁሞ እስኪ ለዚህ ሴትዮ ክላክስ አድርግለት አለችው እና ከዛ መስኮቱን ከፍታ ነይ ቶሎ አለቻት ማለት ነው። እንዴት ነሽ አጸደ? አንቺ ዘነቡ እንዴት ነው እንደዚህ ልትሆን የቻልሽው? ቆይ ከወንድሜ ገንዘብ እየደበቅሽ እየሰረቅሽ እያስቀመጥሽ ነበር ማለት ነው? እንዴት ከጎዳና ልትነሽ ቻልሽ? አደል እሱ አሁን የሚወራ ነገር አይደለም። አንቺ ግን በዚህ በክረምት በእግረሽ መሄድሽ እና መንከራተትሽ በጣም ያሳዝናል። ወይ ምን ነው እዝራ መኪናሽን ቀማሽ እንዴ? አይመለከትሽም። አንቺ ሌባ የወንድሜን ብር እየሰራቅሽ አጠራቅመሽ ነው እንደዚህ ሆንሽው። ቆይ እንዴት እንደዚህ ልትሆን ቻልሽ? ብላ እንግዲህ አጸደ እየተናገረቻት ነበር ወይዘሮ ዝነቡ። ወይ ስታሳዝኝ የኔ ምስኪን፣ እንቺ ብር ምናልባት ይሄ ለባስ ይሆንሻል፣ እንደዚህ በእግርሽ ከምትንከራተች ለባስ ይሆንሻል ብላ 200 ብር ተሰጣትኝ። አንቺ ውሻ አንቺ ነሽ ለእኔ 200 ብር የምትሰጪኝ ብላ እንግዲህ ፊቷ ላይ ምራቅ ስተፋባት ወይዘሮ ዘነቡ እንዴት አንቺ ቆሻሻ እንዴት እንደዚህ ታደርጊኛለሽ ብላ ተነስታ እንግዲህ አጸድና እሷ እየገጠሙ እያሉ ሹፌሩ እየገላገላቸው ነው ያላይቀው ማለት ነው። ወዶች ይህ ሀብል በክፍል 15 የኔ ይመስላል። በክፍል 16 እስከምንገናኝ ድረስ ቸር ሰንብቱ።